በመጀመሪያ እንደ አውሮፓ አቆጣጠር ከ2019 ጀምሮ የአረንጓዴ አሻራ ወይም ግሪን ሌጋሲ ፕሮግራም በክቡር ጠቅላይ ሚኒስትሩ ተነሳሽነት ተግባራዊ መሆኑ ለኢትዮጵያ የምናልመው ሁሉ እውን የሆነበት ዘመን ዓመታት ናቸው ለማለት ይቻላል። ምክንያቱም የኢትዮጵያ ጫካዎች፣ አዝርቶች፣ አትክልቶች በተፈጥሮ ጸጋ የተቸሩን እንጂ እኛ ተፈጥሮ በሰጠን ልክ የማልማት ተነሳሽነታችን እጅግ በጣም አናሳ ነበር ሊባል ይቻላል። ስለዚህ ብዙ የተፈጥሮ ሀብቶቻችንን አጥተናል። አትክልቱን፣ ዛፉን፣ ጫካውን ማጣት ብቻም ሳይሆን በዚህ ሳቢያ በተለይ ከአየር ሙቀት ጋር ተያይዞ ሰፋ ያለ ጉዳት ያደረሰ ነው። በኢትዮጵያ ውስጥ በተደጋጋሚ ጊዜ ለድርቅ አደጋ ተጋልጠናል። እኛ በደረስንበት እድሜ እንኳን ምናልባት እናንተ እንደ ተረት በመጽሐፍ የምታዩት ብዙ ስቃዮች፣ ሰቆቃዎች አይተናል። በተለይ ከበረሃማነት መስፋፋት ጋር ከድርቅ ጋር የተያያዘ ብዙ ዋጋ ከፍለናል። እንደ ሀገር ብዙ ዜጎችንም አጥተናል። ይሄን ታሪክ ለማድረግ ከተወጠኑት ተነሳሽነቶች አንደኛው ይሄ ነው። ስለዚህ በየዓመቱ በተለያዩ መፈክሮች ሰውን በሚያነቃቃ ለራሱ ለኑሮው ለሕይወቱ ሲል ለዚህ ትውልድ ብቻም ሳይሆን ለቀጣይ ትውልድም ትሩፋት እንዲሆን ይኸው በየጊዜው በሚሊዮኖች የሚቆጠሩ ቢያንስ በቀን የዓለም ሪከርድን የያዙ ተግባራት የኢትዮጵያ ሕዝብ በመፈጸም ላይ ነው። ዘንድሮ 800 ሚሊዮን ሲባል ቅድም እንዳልኩት ምንም ያለምነው ተግባራዊ የሚሆንበት እንደ ሕዝብ እንደ ሀገር በመሆኑ በጣም የሚያስደስት ነው። ከአንዳንድ ሀገሮች ጋር በንጽጽር ስንወስደው በጣም ጥቂት ሀገሮች ናቸው በተለይ ይህን ያክል ማሲቭ የሆነ ስፋት ያለው የዛፍ መትከል ወይም ፎሬስቴሽን ፕሮግራም የሚጠቀሙት ያሉት በጣም የተወሰኑ ናቸው። አንዳንዶቹ ምናልባት ከአካባቢያቸው ሁኔታ ባለመመቸት የተነሳ በበረሃማነት መስፋፋት ዴዘርት ከመሆኑ የተነሳ 10 ሚሊዮን 15 ሚሊዮን 1 ሚሊዮን ተከልን ሲል ትልቅ ታሪክ ነው። ለእኛ 800 ሚሊዮን ችግኝ እስከዛሬ ካጣነው አንጻር እንዲሁም ደግሞ ህዝባችን ለመስራት ካለው ቁርጠኝነት አንጻር ይህን ያክል ማቀዳችን የተገባ ነው። ኢትዮጵያንም የሚመጥን ነው። እንደገና መልሶ ደግሞ ሀገራችንን በአረንጓዴ ለማልበስ ለምናደርገው ትጋት ስሙሙ ነው ለማለት ይቻላል። በቂ ነው። ኢትዮጵያ ይህንን ዲዘርቭ ታደርጋለች። እንግዲህ የኢትዮጵያ ህዝብ ይህንን የራሱ ፕሮግራም አድርጎ ወስዶታል ከተጀመረበት የዛሬ 7 ዓመት ጀምሮ። ስለዚህ መጥራቱ አንድ ነገር ሆኖ አሁን የራሱ አድርጎታል፣ ኦን አድርጎታል፣ ጥቅሙንም ተመልክቷል። ስለዚህ የሚሰራውን ነገር እውቅና መስጠቱ የበለጠ ትርጉም ያለው ይመስለኛል ከጥሪው በተጓዳኝ ለማለት ነው። በመሆኑም ኢትዮጵያውያን የጀመሩት የዛፍ መትከል ህይወትን ማለምለም፣ ህይወትን ማጽደቅ የእኛን ህይወት መቀየር ብቻም ሳይሆን በቀጣይነትም ደግሞ የሚቀጥለውን ትውልድም የበለጠ ህይወቱ የለመለመ ተስፋ ያለው እንዲሆን የሚያደርግ በመሆኑ እያንዳንዱ ሰው የሚተክላት ዛፍ ትርጉም አላት። ዛፍ ለምን ይተከላል ይባል ነበር ድሮ። ዛፍ ህይወትን ይቀይራል። አሁን እንደምታየው ከድሮ ከጽሁፍ ከመፈከር ከንግግር አልፎ ባለፈው 7 ዓመት የተደረገው እውነትም ትልቅ ትርጉም አግኝተንበታል። ገላጣ የነበረው መሬት ሁሉ ለብሷል። የደረቁ ወንዞች
እንደገና በስፋት መፍሰስ ጀምረዋል። ምንጮች እንደገና በየቦታው መመልከት ጀምረናል። ስለዚህ የሰው ልጅ ጥበብ አለው ማለት ነው። ዝም ብሎ ከተወው በራሱ ላይ አበሳ ነው የሚጨምረው። ምንጮቹም ወንዞቹም ይደርቃሉ። ነገር ግን ወስኖ ለመትከል በሚቆርጥበት ጊዜና ትክክለኛ ሊደርሺፕ ካለው የማመራር ካለው እውነትም በደጁ ያለውን ገላጣ መሬት ማልበስ ይችላል በአረንጓዴ። አረንጓዴ ባለበሰ ቁጥር ደግሞ ህይወቱ ይለወጣል። እንግዲህ የኢትዮጵያ ግሪን ኢኮኖሚ ፖሊሲ ማልበስ ብቻ ሳይሆን ለአይን ውበት ብቻም ሳይሆን ነገር ግን ለራስም ጤንነት ነው፣ ለራስም ህይወት ነው፣ ለአካባቢም መቀየር ነው። ስለዚህ ኢትዮጵያውያን የምንተክልበት ምክንያት ገለጻ ያስፈልገው፣ ህይወትን የሚቀይር በመሆኑ ማብራሪያ ያስፈልገው። ምክንያቱም ለእኛ ትውልድ ብቻ ሳይሆን ለሚቀጥለውም ትልቅ አስተዋጽኦ ስላለው ነው። ከሁሉም በላይ አንድ ላይ ወጥተን መትከል በመቻላችን እንደ ህዝብ አንድን ያመንበትን ነገር የልማት ጉዳይ መለወጥ የምንችል አቅም ያለን ብርቱ ህዝቦች መሆናችን የሚያሳይ ነው። 800 ሚሊዮን ችግኝ በአንድ ቀን የት ሀገር ማሰብ ይቻላል? ይሄ ቅድም እንዳልኩት የአመራር ቁርጠኝነትና ብቃት፣ አርቆ ማሰብ፣ አስተውሎት፣ ሁለተኛ ደግሞ የህዝብ ተነሳሽነትና ትርጉሙን ማወቅና የራስ ማድረግ ያመጣው ውጤት ስለሆነ አሁንም በየአመቱ ኢትዮጵያ ትለመልማለች። ኢትዮጵያ ልክ እንደ ድሮ ጫካዎች በዱሮች የተሸፈነች ለራሳችንም ለሀገራችንም ትርጉም ያለው ስለሆነ ወጣችሁ እንደ ከዚህ በፊቱ ሁሉ መንገር ሳያስፈልገው ማስታወስ ብቻ ነው ወጣችሁ ታሪክ እንድትሰሩ አደራ ላለሁ። አመሰግናለሁ።